አዱኛው እባላለሁ። የስራና ስልጠና ጽሕፈት ቤት ኃላፊ ነኝ። ስራና ክህሎት እንግዲህ ኢትዮ ኮደርስ አጠቃላይ እንደ አንድ ኢኒሼቲቭ ተደርጎ 5 ሚሊዮን ዜጎቻችን የኢትዮ ኮደርስ ሰርቲፋይድ እንዲደረጉ ከተደረገ ጊዜ ጀምሮ በሁሉም ተቋማት አቅጣጫ ተሰጥቶበት ያለን የወረዳ ሰራተኛ ሰርቲፋይድ እንዲሆን ነው ሲሰራ የቆየ። እንግዲህ ኢትዮ ኮደርስ ኢኒሼቲቭ አላማው ብዙ አላማዎች አሉት። የመጀመሪያው የስራ ፈጠራን የሚያበረታታ አላማ ነው ያለው። እንግዲህ በዓለም አቀፍና በተለያዩ ሀገራት ተወዳዳሪ የሆነ ዜጋ መፍጠር ሁለተኛው አላማ ነው። ለኢንቨስትመንት ምቹ የሆነ የሰው ኃይል ማደራጀት፣ መፍጠር፣ የሰለጠነ የሰው ኃይል ማዘጋጀትም ሶስተኛ አላማ ተደርጎ የሚወሰድ ነው። ከዚህ በመቀጠል እንግዲህ ዘመኑ በደረሰበት የቴክኖሎጂ ደረጃ ላይ ዘመናችን እንግዲህ ዲጂታላይዜሽን ነው የደረሰበት ደረጃ ላይ በዘርፉ በቴክኖሎጂ የዳበረ ብቁ የሆነ ዜጋ መፍጠር ነው አላማው ማለት ነው። ይህንን መሰረት አድርጎ በወረዳችን በርካታ ሰራተኛ ነው ያለ። ከዚህ ውስጥ እንግዲህ ቴክኖሎጂው ብዙ እንትኖችን ይፈልጋል ለመሰልጠን። በተለይ ስማርት ስልኮችን ይፈልጋል፣ የኢንተርኔት አክሰስ ይፈልጋል። ያለን የሰው ኃይል በርካታ ቢሆንም አሁን በኢትዮ ኮደርስ ሰርቲፋይድ የሆኑ በተቋማት ደረጃ 68 ዜጎቻችን እንደ ወረዳ ሰርቲፋይድ ሆኗል። 34ቱ ደግሞ በሂደት ላይ ያሉ አሁን እየሰለጠኑ ያለ ነው። ከዚህ በላይ በንቅናቄ መሰራት ያለበት ተግባር ነው ይሄ ኢኒሼቲቭ። እድሉ ጠባብ ነው። 5 ሚሊዮን ነው እንግዲህ የኢትዮጵያ ሕዝብ ከ130 ሚሊዮን ብር በላይ ነው። ከ130 ሚሊዮን ሕዝብ በላይ ነው ያላት። እሱን መሰረት አድርጎ 5 ሚሊዮን ነው እድሉ የተሰጠው። አሁን በወረዳ ደረጃ ያለን እድል በርካታ ከ1500 በላይ አካባቢ በወረዳ ደረጃ ያለ ሰራተኛ ነው ያለ። ግን የሰለጠነውን የሰው ኃይል ስናየው 68 አካባቢ ነው። አሁን በንቅናቄ በተቋማት መፈጸም ያለበት ተግባር ሁሉም ባለድርሻ አካላት ርብርብ አድርገው ይህንን ኢትዮ ኮደርስ አቺቭ እንዲያደርጉ ጭምር ነው ጥሪ ማስተላለፍ የምፈልገው። አመሰግናለሁ። እሱ ቴክኖሎጂው አዲስ ስለሆነ እሱን እንዲለማመዱ ኤክሰርሳይዝ እንዲያደርጉ የተሰጠ እቅድ ነው እንጂ ሁሉም ዜጋችን በዲጂታላይዜሽን ሰርቲፋይድ እንዲሆን ይፈልጋል። ግን አሁን እንደ ኢትዮጵያ 5 ሚሊዮን ዜጋዎች የኢትዮ ኮደርስ ተሳታፊ እንዲሆኑ ነው በሀገር አቀፍ ደረጃ የተነሳ እንጂ ሊሚቴሽን አይኖረው። ከዛም በላይ መሄድ ይቻላል።